ሰላም ጋይስ እንዴት ናችሁ? ነገ የደስታ ቀን ነውና ይችትና መወዳት አጅብ የብቻዬ ውል በፊት ሁላችሁም የወይና አበባ የወይኑ ሆነ ለመሆኑ ሰሞኑን የቲክቶክ መንደርን ያጨናነቀውን የጃኒን የጥሪ ካርድ አይታችኋል? እውነተኛ ጃኒና አዶናይ ቀለበት ሊያስሩ ነው? ማንም ሰው እንዳይቀር የተባለለት ያ ደማቅ ፕሮግራም እውነታው ምን ነበር? በጥርስ ሕክምና ዙሪያ የተደረገውስ እጅግ አስገራሚ የቃላት ጨዋታና ማታለያ ምንድነው? በሌላ በኩል ደግሞ ልብን በጥልቅ የሚነካው የታዋቂዋ ቲክቶከር ሩታ እናት ጉዳይስ? እናቷ በሴት ልጇ የተነሳ እንባዋን የዘራችው ልጄ ጀግና ናት እያለች በኩራት ያለቀሰችው ለምንድን ነው? ሩታ በማንም ሳታሽቆጥቆጥ ከአብርሽ ጋር ያላትን የትዳርና የፍቅር አክብራ ለልጅ በግታ ስራዋ ላይ የሚሰነዘሩትን መጥፎ ኮሜንቶች ሁሉ ወደ ኋላ ጥራ የራሷንና የቤተሰቧን ታሪክ ቻለች። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናላችን ቤተሰቦች፣ ሰሞኑን የኢትዮጵያ የሶሻል ሚዲያ መንደር በተለይ የቲክቶክን ዓለም በሙሉ በአንድ ላይ ያናወጡትን እነዚህን ሁለት ትልልቅና እጅግ አነጋጋሪ ታሪኮች ሰምታችኋል። ሁሉም ሰው የአንዲት እናት እንባ የሀዘን ነው ይላል። እንግዲህ ዛሬ በገጻችን ላይ የምንመለከተው ታሪክ ተስፋ ለቆረጡ በሰዎች ወሬ ለተሰበሩና ነገን በተስፋ ለሚጠባበቁ ሁሉ ትልቅ ትምህርት የሚሰጥ ነው። በሰዎች መጥፎ አስተያየትና ትችት ሳይበገሩ ፍቅራቸውን አክብረው ለልጅ በግተው የራሳቸውንና የቤተሰባቸውን ታሪክ ስለቀየሩ ስለ ሩታና አብርሽ አስገራሚ የህይወት ጉዞ ምንድነው? በሶሻል ሚዲያ ጃኒ ላገባ ነው የቀለበት ፕሮግራም ነው ያለችውስ ምንድነው? እንግዲህ ዛሬ በቪዲዮአችን እያንዳንዱን እጅግ የሚያስቀና ሰዎችን ያስደነገገና የማርኬቲንግ ስልት በሌላ በኩል ደግሞ እጅግ ልብ የሚነካና ለብዙዎችን ትልቅ መነሳሳትን የሚፈጥር የጀግና የሴት እውነተኛ ታሪክ በአንድ ላይ ይዤንላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እጋብዛለሁ። ትልልቅ የሶሻል ሚዲያ ታሪኮች ሙሉ ሚስጥር ፍንተው አድርጌ አሳያችኋለሁ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። እንግዲህ መጀመሪያ ወሬውን በከፍተኛ ጉጉት ወደ አስጀመረን የጃኒ ጉዳይ እንለፍ። ታሪኩ የተቀሰቀሰው ጃኒ በይፋዊ ገጿ ላይ የቀለበት ፕሮግራም አለ ማንም እንዳይቀር የሚል እጅግ ያማረ የግብዣ ወረቀት በበተነችበት ወቅት ነበር። ይህንኑ ያዩ የሶሻል ሚዲያ ተጠቃሚዎች ደግሞ ነገሩን እውነተኛ የሰርግ ጥሪ አድርገው በመውሰድ ወሬውን ለማናፈስ አንድ ሰከንድ እንኳን አልፈጀባቸውም። እንግዲህ ሁላችንም እንደምናውቀው ሁሉም ሰው እንደሚታወቀው እንግዲህ ጃኒ አፈቀረች ጃኒ ልታገባ ነው ይባላል። እውነቱስ ምንድነው? እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ሶስት አመት የስራ ልምድ ያለው እንግዲህ ሁላችንም እንደምናውቀው ጃኒና አዶናይ በቲክቶክ ላይ ያላቸው መቀራረብና አብረው የሚሰሯቸው ቪዲዮዎች በብዙዎች ዘንድ የፍቅር ታሪክ እንዳላቸው ተደርጎ ይገመት ነበር። ይህን መነሻ በማድረግ የቲክቶክ ቪዲዮ ስራዎች የሁለቱን ቪዲዮዎች እያቀናበሩ የሰርግ ዘፈኖችን እየገጠሙ ለዚህ ቀን አበቃሽ፣ እንኳን ደስ አላችሁ፣ እንኳን ደስ አለሽ የሚሉ የቫይራል ማዕበል ተፈጠሩ። የወሬው መናፈስ ደግሞ ለአዘጋጆች ትልቅ ስኬት ነበር። ምክንያቱም ሁሉም ሰው ፕሮግራም የሚደረግበትን እሁድ ቀን በከፍተኛ ጉጉት እንዲጠበቅ አድርጓል። ነገር ግን የተጠበቀው ቀን ደርሶ እውነታው ይፋ ሲሆን ነገሩ የፍቅር ሳይሆን ትልቅ የቢዝነስ ስራ ሆኖ ተገኘ። ተወዳጇ ቲክቶከር ጃኒ በዶክተር ሄቨን የጥርስ ሕክምና ክሊኒክ አምባሳደር ሆና መመረጧን ነው ይፋ ያደረገችው። ለመሆኑ የቀለበት ፕሮግራም ያለው የቃላት ጨዋታ ከየት መጣ ካልን ነገሩ የሰርግ ቀለበት ሳይሆን በጥርስ ሕክምናው ዓለም ላይ የሚደረገውን የጥርስ ማስተካከያ ወይም የጥርስ ቀለበት ለማለት ፈልገው እንደሆነ ታውቋል። የዶክተር ሄቨን የጥርስ ሕክምና ማዕከል ውስጥ በመላው የኢትዮጵያ ሶሻል ሚዲያ ተጠቃሚ ለማድረግ የተጠቀሙበት እጅግ የሚገርም የቃላት ጨዋታና የማርኬቲንግ ስልት ነው ሲባልም ተነግሯል። እንግዲህ በሌላ መልኩ ደግሞ በሶሻል ሚዲያ ላይ ታዋቂ መሆን የራሱ የሆነ በጣም ከባድ ዋጋ አለው። በተለይ ደግሞ ስኬታማ መሆን ስትጀምሪ ስምሽን የሚያጠላሹ የማይሆን ወሬ የሚቀጥፉ እና ተስፋ እንዲቆርጡ የሚያደርጉ ሰዎች አይጠፉም። ሩታ በስራዋ ላይ በርካታ መጥፎና ተስፋ የሚያስቆርጡ አስተያየቶች ይደርሷት ነበር።
ብዙዎች እሷን ለመጣልና የህዝብ ጥላቻ እንዲያርፍባት ሌሊት ከቀን ሰርተዋል። ነገር ግን ሩታ የተለየች ጀግና ነች። ሰዎችን ሰድባ ምላሽ በመስጠት ጊዜዋን አላጠፋችም። መጥፎውን ኮሜንትና አሉባልታን ሁሉ ወደ ኋላ በመተው ፊቷን ወደ ስራዋ ብቻ አዞረች። ለአሉባልታ ቦታ አለመስጠት ራሱ ትልቅ ስልጣን መሆኑን በተግባር አሳይታለች። እንግዲህ የሩታ ሌላኛውና ትልቁ ስኬት ፍቅሯን፣ ትዳሯን ማክበሯ ነው። በሶሻል ሚዲያ ላይ የሚመጡ ወሬዎች ትዳር እስከ ማፍረስ የሚደርሱበት በዚህ ዘመን እሷ ግን ከአብርሽ ጋር የነበራቸውን ፍቅር በጽኑ መሰረት ላይ ገብታ በማንኛውም ፈተና ውስጥ እርስ በርስ በመደጋፍ በትዕግስት አልፈው ዛሬ ላይ ትዳራቸውን ይዘው ለልጅ መብቃት ችለዋል። ይህ ስኬት በሶሻል ሚዲያ ላይ ለሚገኙ ወጣቶች ሁሉ ትዳርን ማክበር ምን ያህል በረከት እንደሚያሰጥ ትልቅ ማሳያ ነው። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ በእነዚህ ሰዎች ላይ መስራት የፈለኩት አንድ ነገር ላሳውቃችሁ ፈልጋለሁ። አንድ ሰው በሶሻል ሚዲያ ታዋቂ ከሆነ በኋላ የራሱ የሆነ ቢዝነስ መፍጠር ይፈልጋል። ጃኒና አዶናይ ሊጋቡ ነው። በእርግጥ ሁላችንም እውነት መስሎን ነበር። ጃኒና አዶናይ እንግዲህ በጣም ታዋቂ ቲክቶከር ከሚባሉት ውስጥ አንዱ ናቸው። ጃኒና አዶናይ እንግዲህ በነበራቸው የፍቅር ግንኙነት ውስጥ እንግዲህ የቀለበት ፕሮግራም አለ 9 ሰዓት ላይቭ ላይ ማንም እንዳይቀር እያለች የጥሪ ካርዶችን ሁሉ በራሷም በሌሎችም እየተቀባበሉ ፖስት ባደረጉት ጊዜ ሁሉም ሰው ይሄንን አይቶ የጃኒ ቀለበት ፕሮግራም ከአዶናይ ጋር በማለት እንግዲህ በጣም ሁሉም ሰው ደስ ብሎት እንኳን ደስ አለሽ እያለ የተለያዩ የሰርግ ዘፈኖችና ሙዚቃዎች እንዲሁም ክላሲካሎች በአንድ ላይ እያደረጉ እንግዲህ በጣም በመቀነባበር ሁሉም ሰው ይሄን ሰርቶ በጣም በደስታ እንደሆነ ተነግሯል። ግን ከጀርባ ያለው ምንድነው ሲባል እንግዲህ በዚህ የጥርስ ክሊኒክ ውስጥ ትልቅ አምባሳደር እንደሆነች ነው ሁሉም ሰው የተናገረው። እንግዲህ ከራሷም አንደበት እንደሰማነው ማንም ሰው እንዳይቀር ያለችው ይህ ፕሮግራም የአምባሳደር የስራ ችሎታዋን የሚቀይርላት ለህዝቡ እንድታደርስ ይመስለናል እንግዲህ ይሄን ነገር ያደረገችው። ለማንኛውም ግን ውድና የተከበራችሁ የቻናላችን ቤተሰቦች መልካም መመኘት ጥሩ ነው። እንግዲህ አዶናይና ጃኒም እንግዲህ በቅርቡ አብረው የሰርግ ፕሮግራም እንደሚሆን በቅርቡም ባይሆን ያው አንድ ቀን እንደሚያደርጉት ጥርጥር የለንም። በሌላ በኩል ደግሞ ጀግናዋ የቲክቶከር የሁሉም ሴቶች ምሳሌ የምትሆን ቲክቶከር ሩታ እንግዲህ ይህን ታሪኳን በሰማሽ ጊዜ እናት ምን ያክል እንደምታለቅስስ በምን ቀን ወለድኩሽ የምትላትስ ተጠቀመበት ላወቀበት ነው እንጂ ላላወቀበት ገደል ነው የሚባለው። በእውነት ነው። ምክንያቱም ሶሻል ሚዲያ ሰውን ይሰብራል። የተለያዩ ኮሜንቶች ይሰጣል። የተለያዩ ጥሩም መጥፎም በቃ በጣም አንዳንዴ መጥፎ ራሱ ብሎ የማይገልጻቸው ቃላቶች በኮሜንት ይሰጣሉ። ግን ይሄን ሁሉ አልፋ ዛሬ ላይ ፍቅሯንና ትዳሯን አክብራ ለልጅ በቅታ እዚህ መድረሷ በጣም ትልቅ ነገር ነው። ምክንያቱም ሁላችንም ነው የሚሰጠውን ኮሜንት የሚሰጣትን ግን ያንን ነገር ሁሉ እንዲተባልኩ ብላ ሳትተው እዚህ ደረጃ መድረሷ በጣም ትልቅ ነው እና የሆነ ቪዲዮ አይቼ ነው ዛሬ ወደ እናንተ ሼር ያደረኳችሁ። የሆነ ጊዜ ሩታ ለቤተሰቦቿ ትልቅ ነገር ሳይሆን ባላት ነገር ቤተሰቦቿን ስታስደስት እናቷ ያለቀሰችው እንባ በእውነት የሁላችንም እናት ማለት ይቻላልና ያለቀሰችው እንባ እቺ ልጅ ምን አይነት ናት ብዬ ታሪኳን ማጥናት ሲጀምር እቺ ልጅ የጀመረችው ከታች ነበረ። ልክ ከታች እያለች ግን የተሰጣት ኢቭን እስካሁን ድረስ የሚሰጣት ኮሜንት በጣም ወደ ኋላ የሚያስቀር ነው። ግን ይሄን ነገር ሳሰማ ዛሬ እዚህ ጋር ደርሳለች። ልጇን ያው ስራ ነው አሁን አብርሽ ከሄርሜላ ጋር ሆነ ምናምን ይባላል። ግን ያው ስራቸውን ነው የሚሰሩት እንጂ ሩታና አብርሽ ያው የማይለያዩ ናቸው። እንደዚህ ያሉ ነው ልጃቸውን የሚወለዱትና አሁን ደግሞ በልጅ በቅተው ትልቅ ሰው ሆነዋል ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ከዚህ ልጅ ጽናት፣ ትግል ማንም ሰው መጥፎ ነገር ቢያጋጥማችሁ መጥፎ ነገር አትችሉም ብትባሉ እራሱ ማድረግና መቻል አለብኝ ብላችሁ ማሰብ የሰውን አስተሳሰብ አለመስማት ሰው ብዙ ኔጌቲቭ አለ ፖዚቲቭ አለ። ግን እኛ የምንፈልገው ነገር ለመድረስ ኔጌቲቭውን እንዳላየን እያየን ፖዚቲቭውን ብቻ እየተቀበልን ከምንፈልገው ደረጃ መድረስ እንችላለን ማለት ነው። እንግዲህ የዛሬ የቪዲዮ ይሄን ይመስላል ነበር። ትልቅ ትምህርት እንዳገኛችሁበት ሙሉ ተስፋ አደርጋለሁ። በእነዚህ ሁለት የቲክቶክ በቃ ሰሞኑን በጣም አነጋጋሪ አድርጎታል። ስለዚህ አሁን እውነቱና ዋናው ነገር
ዳኒ የቀለበት ፕሮግራም ሳይሆን የስራ አምባሳደር መሆኑ ነው። የጥርስ ህክምና ቀለበቱ የጥርስ ህክምና ማድረግ ነውና የሰርግ አይደለም ማለት ነው። ስለዚህ ይሄን ነገር እንድታውቁ ነው። በሌላ በኩል ደግሞ ከሩታ ትልቅ ትግስትና ትልቅ ፈተናዎችን አልፋችሁ ለራሳችሁና ለቤተሰባችሁ መትረፍ እንደምትችሉ ነው በዛሬ ቪዲዮ መስራት የፈለኩት። እንግዲህ ሁሌም እንደምንለው በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሁሌም ሰላማችሁ ይበዛ ዘንድ የዘወትር ምኞቴ ነው። ዓለምን ሰላም ያድርገው፣ ሰላም ሀገራችን ያድርገው። ለእናንተም ለተከበራችሁ የቻናል ቤተሰቦች ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞቴ ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ሁሌም አዳዲስ ነገሮች ወደ እናንተ እንዲመጡ ቻናሉን ቤተሰብ እንድትሆኑ ጋብዛለሁ። ሰላም ሁኑ። ቻው ቻው።